ሰላም ጤና ይስጥልን ወደ ገበያ ሚዲያ ተመልካቾቻችን እንዴት ናችሁ? በዛሬው ፕሮግራማችን ካፓዶሻ ሪል ስቴት ተገኝተናል። ካፓዶሻ ሪል ስቴት በመሃል መስቀል ፍላወር ቪላ ቨርዲ አካባቢ ከስቱዲዮ እስከ ባለ 3 መኝታ ቤት ድረስ በካሬ ከ70,000 ብር ጀምሮ 50% የባንክ ብድር የተመቻቸላቸውን የቤት አማራጮች ላይ ታላቅ ቅናሽ ማድረጋቸውን ሰምተን የካሬ መጠን፣ ዋጋ፣ በአጠቃላይ ሌሎች ጠቅለል ያሉ መረጃዎችን ቢሮ ላይ እንዲሁም ደግሞ ሳይት ላይ በሚኖረን ቆይታ ለእናንተ ተመልካቾቻችን የምናደርሳችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ፕሮግራሙን እየመራሁ እኔ ትንግርት ሙሉጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ እናደርጋለን። መልካም ጊዜ ይሆንላችሁ። ሰላም ይስጥልን። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። አለን እንግዲህ ዛሬ በአዲስ ነገር ድርጅታችን ላይ ተገናኝተናል። እኛም እንግዲህ በመስቀል ፍላወር ቪላ ቨርዲ አካባቢ የተለያዩ የቤት አማራጮችን ታላቅ ቅናሽ ማድረጋችሁን ሰምተን ብቅ ብለናል። እንኳን ደህና መጣሽ። እንኳን ደህና ቆየሽን። አረፍ እንበልና በድጋሚ ወደ ካፓዶሻ ሪል ስቴት በሰላም መጣሽ። እንኳን ደህና ቆየሽን። ዛሬ እንግዲህ በመሃል መስቀል ፍላወር ቪላ ቨርዲ አካባቢ የተለያዩ የቤት አማራጮች ለደንበኞች ልታስረክቡ መሆኑን ሰምተን ብቅ ብለናል እና እስኪ በመጀመሪያ ራስሽን እንዲሁም ደግሞ ድርጅታችሁን አስታውቂ። እሺ፣ ስሜ መቅደስ ይባላል። በካፓዶሻ ሪል ስቴት ውስጥ የሽያጭ አማካሪ ነኝ። ካምፓኒያችን እንግዲህ ከዚህ በፊትም ታውቁታላችሁ ብዬ አስባለሁ። ወደ 5 ሳይቶች ገንብተው የሚያስረከባቸው አሉ። እንዲሁም ደግሞ በቅርብ ጊዜ ውስጥ የሚረከቡ አፓርትመንቶች አሉት። እንዳልሽ ደግሞ አሁን መስቀል ፍላወር ላይ ወደ ቪላ ቨርዲ ላውንጅ ከዚህ በፊት ቪላ ቨርዲ ሆቴል የነበረው እሱ ጋር ደግሞ ግንባታቸውን G+17 የሆኑ ቢልዲንጎች ለሽያጭ ይዘን መተናል ማለት ነው። በጣም ጥሩ። እንግዲህ ከዚህ በፊት የተለያዩ ቤት አማራጮችን ለደንበኞች አስረክባቸዋል። አሁን ደግሞ በአዲስ ነገር ነው የተገናኘነው እና እዚህ መስቀል ፍላወር ቪላ ቨርዲ ደንበኞች ቢመጡ ከስንት ጀምሮ የቤት አማራጮችን ማግኘት ይችላሉ? ምን አይነት የቤት አማራጮች አሏቸው? እውነት ለመናገር አሁን እኛ ጋር ካፓዶሻ ሪል ስቴት ለየት የሚያደርገው ብዙ ሳይቶቻችን መሀል ከተማ መሆናቸው፣ ዋጋቸው፣ ሁለተኛ ደግሞ አሁን ከጠየቅሽን ጋር መስቀል ፍላወር ጋር ለኢንቨስትመንትም ለኪራይም ቆንጆ የሆኑ ቤቶችን ነው ይዘን የመጣ ነው። ስቱዲዮ ጀምሮ ነው አፓርትመንቶች ያሉን። አሁን ደግሞ በዲስካውንት ዋጋ ይዘን መተናል። እስከ ባለ 3 መኝታ ቤት አሉ። ምናልባትም ከፍ ያሉ ቤቶችንም ከፈለጉ ፔንታውሶችም የሚኖሩ ይሆናል ማለት ነው። በጣም ጥሩ። ደንበኞች እናንተ ጋር ቢመጡ ምን አይነት የቤት አማራጮች አሏቸው? ከስንት ጀምሮ ነው ለደንበኞች ያቀረባችሁት? አሁን ላይ እዚህ ሳይታችን ላይ ያቀረብነው ስቱዲዮ 48 ካሬ ጀምሮ እስከ 180 ካሬ ድረስ አለ። በመሀል ደግሞ ባለ 1 መኝታም ባለ 2 መኝታ የካሬ አማራጮች አሉ። ባለ 1 99 ካሬ አለ። ባለ 2 ደግሞ 104 ካሬ 125 ካሬ አለ። ባለ 3 125 እና 176 ካሬ አማራጮች ይኖሩናል ማለት ነው። እነዚህን የቤት አማራጮች ምን ፋሲሊቲዎች ተሟልተውላቸዋል? ህንፃው ላይ ብዙ አይነት ፋሲሊቲዎች ያሉት ሲሆን ብዙ የተለመደው ስታንድ ባይ ጀነሬተር፣ ከርሰ ምድር ውሃ፣ በቂ የሚባል የውሃ አቅርቦት ያለው ነው። እንዲሁም ደግሞ ፓርኪንግ 3 ፓርኪንግ አለው። ሌላ ለየት የሚያደርገው እስከ 2ኛ ፎቅ ድረስ ፓርኪንግ ነው ከቤዝመንቱ በተጨማሪ ማለት ነው። ስለዚህ ፓርኪንግ እጥረት የለበትም። ማንኛውም ደንበኛ ቤት የገዛው ሁሉ መኪና ማቆሚያ ይኖረዋል ማለት ነው። በጣም ጥሩ። በፉሊ ፊኒሽድ ነው ወይስ በሰሚ ፊኒሽድ አማራጮች ነው ለማቅረብ ያሰባችሁት? በሁለቱም አማራጮች አሉ። ደንበኛው በፉሊ ፊኒሽድ ጊዜ ከሌለው ምናልባት እዚህም የማይኖር ከሆነ ካምፓኒው ይስራልኝ የሚል ከሆነ በፉሊ ፊኒሽድ ገንብተን የምናስረክበው ይሆናል። ምናልባት ደግሞ እኔ በምፈልገው ማቴሪያል ፊኒሽንጉን ብሰራ ይሻላል ብሎ ካሰበ በሰሚ ፊኒሽድ ተረክቦ መገንባት ይችላል ማለት ነው። ፊኒሽንጉን ምንን ያካትታል? ሰሚ ፊኒሽድ ሲባል አሁን እኛ በካምፓኒው የምንሰጠው ወለሉ ሲመንት ስክሬድ ተደርጎ ለሴራሚክ ሬዲ ተደርጎ ነው የሚሰጠው። ሌላውን ግን እነዚህ ፍሬንች መስኮቶች፣ አልሙኒየሞች ምናምን ካምፓኒው ነው ከበር የሚያደርጋቸው። ግድግዳው ደግሞ ጂፕሰም ቻክ ተደርጎ ይሰጣል። እንዲሁም ዋና በሩ እሱንም ካምፓኒው ከበር ያደርገዋል ማለት ነው። ብዙ ደንበኞች ቤት ሲገነባ የሚያሳስባቸው የዴሊቨሪ ታይም ነውና እናንተ ጋር አዲሱ ሳይታችሁ ፕሮግረሱ ምን ይመስላል? በምን ያህል ጊዜ ውስጥ ነው ለደንበኞች ስታስረክቡ ያሰባችሁት? አሁን ከዚህ በፊትም ገንብተን ካስረከብናቸው ፕሮግረስም ላይ ካሉት ሳይቶቻችን ላይ ደንበኞች ምስክር ናቸው።
ብዙዎቹን ባልነው ታይም እንደውም የተወሰኑት ደግሞ ከተባለው ታይም በፊት ነው ያስረከብናቸውና አሁን መስቀል ፍላወሩ ላይ ያለው በ2 ዓመት ተኩል በሰሚ ፊኒሽድ ለሚገዙ ደንበኞች፣ በፉሊ ፊኒሽድ ለሚገዙ ደግሞ በ3 ዓመት ነው ልናስረክብ ያሰብነው። 2 ብሎክ ቢልዲንግ ነው የምንገነባ የሚሆነው። አሁን ላይ አንደኛው ቢልዲንግ ላይ ነው ሽያጭ የሚያወጣ ነው፣ ግንባታ የሚጨመር ነው ማለት ነው። በጣም ጥሩ። የአከፋፈል ሂደቱ ምን ይመስላል? አከፋፈል 2 አይነት አከፋፈል አለኛ ጋር ፍሌክሲብል ነው። የመጀመሪያው የኮንስትራክሽን ፕሮግረሱን ተከትሎ የሚከፈል ይሆናል። የመጀመሪያ አድቫንሱን ከከፈለ በኋላ 10% ከዛ ግንባታ ፕሮግረሱን እያየ ደንበኛው መክፈል ይችላል። ምናልባት ደግሞ አይኔ የምከፍልበትን ጊዜ ማወቅ እፈልጋለሁ ካለ በየ4 ወር ልዩነት ወይም በየ6 ወር ልዩነት መክፈል ይችላል ማለት ነው ደንበኛው። ስለዚህ እንደ ደንበኛው ምርጫ ከሁለት አንዱን እኛ የምናስተናግደው ይሆናል። ዋጋቸው ምን ያህል ነው? እነዚህ የቤት አማራጮች እንግዲህ ደንበኞች ሊገዙ ስለሚጠይቁት ዋጋ ነውና ከስንት ጀምሯል? እናንተ ጥሩ ታይሙ ላይ ነው እኛም ወደ እናንተ የመጣ ነው። አሁን ላይ እዚህ ሳይታችን ላይ በማስታወቂያ ዋጋ 10% ለሚከፍሉ ደንበኞቻችን በካሬ 90 ሺህ ብር ነው እየሸጥን ያለ ነው። ነገር ግን በመሀል ደግሞ 50%፣ 25% እንዲሁም 100% ለሚከፍሉ ቅናሾች አሉ። ለምሳሌ በ100% የሚከፍል ደንበኛ ቢመጣ በካሬ 70 ሺህ ብር ነው እየሸጥን ያለ ነው። 50% ምናምን ካሉ ደግሞ 50 ለምሳሌ በካሬ 80 ሺህ፣ 25% እያለ እነዚህ ዲስካውንቶች ይኖሩናል ማለት ነው። ስለዚህ 100 ለሚከፍል ሰው በጣም ትልቅ ዲስካውንት እንዲሁም 10% ሆነን ለመናገር እዛ አካባቢ ካሉት ሪል ስቴት ካምፓኒዎች በዋጋ በጣም ቅናሽ ብለን ይዘን የመጣ ነው። የኛ ሳይት ብቻ ነው ሪሰርችም ስናደርግ ማለት ነው። እንግዲህ ደንበኛው ይህንን እድል እንዲጠቀምበት ጥሬን አቀርባለሁ። በጣም ጥሩ። እንግዲህ አከፋፈል ሂደቱን አነሳን። ምናልባት ግን ጠቅላላ ዋጋ ደግሞ ከፍለው መውሰድ ለሚፈልጉ ደንበኞች ምን ያህል ነው ዋጋቸው? እንደነገርኩሽ እንግዲህ እዚህ ሳይት ላይ ከስቱዲዮ 48 ካሬ ጀምሮ አለ። 48ቱን ካሬ በ4 ሚሊዮን 800 ሺህ ብር ነው እየሸጥን ያለ ነው። ባለ አንድ መኝታ 99 ካሬ ያለን ሲሆን እሱን 99 ካሬውን በ6 ሚሊዮን 930 ሺህ ብር ነው እየሸጥን ያለ ነው። እንዲሁም ደግሞ ባለ 2 መኝታ 2 አይነት አማራጮች አሉ። 102 ካሬ እና 125 ካሬ 102ቱን ካሬ በምንወስድበት ጊዜ 7 ሚሊዮን 140 ሺህ ብር ማለት ነው እየሸጥን ያለ ነው። እንዲሁም 125ቱ ካሬ በ8 ሚሊዮን 750 ሺህ ብር ይሆናል ማለት ነው። እንዲሁም ባለ 3 መኝታ የካሬ አማራጮች አሉ። 125 ካሬ አለ፣ ኦልሞስት ዋጋው ተመሳሳይ ይሆናል። እንዲሁም 180 ካሬ ወይም 176 ካሬ አለ። የ176ቱ ካሬ 12 ሚሊዮን 320 ሺህ ብር ይሆናል ማለት ነው ጠቅላላ ዋጋቸው። ስለዚህ ደንበኞች በዚህ ሰዓት ላይ በሚመጡበት ሰዓት በዚህ ዋጋ ይስተናገዳሉ ማለት ነው። በጣም ጥሩ። ምናልባት ከተለያዩ ነገሮች መጨመር ጋር ተያይዞ የእናንተም ዋጋ ይጨምራል ወይስ መጀመሪያ በተፈራረሙበት ውል መሰረት ነው ዋጋቸው የሚቀጥለው? በጣም ጥሩ። አሁን እውነት ለመናገር አሁን ላይ በጣም የኮንስትራክሽን ማቴሪያል ጭማሪ ያሳይቷል። ብዙም ሰው ያውቃል ብዬ አስባለሁ። እኛ ጋር ግን ደንበኛው አንዴ በፈረመበት ዋጋ እስከሚረከብ ጊዜ ድረስ ምንም አይነት ጭማሪ አይኖረውም። በኢትዮጵያ ብር የዕቃ ጭማሪ ቢያደርግ ምናምን እኛ ጋር ጭማሪ አይኖርም ማለት ነው። በገዛው ብር የሚስተናገድ ይሆናል እስከ መጨረሻ ጊዜ ድረስ። በዚህ አጋጣሚ ደግሞ ያልነገርኩሽ ደንበኞች የባንክ አማራጭም ከፈለጉ 50% የባንክ አማራጭ አለው፣ ካምፓኒው የሚያመቻችላቸው ይሆናል ማለት ነው። ስለዚህ አከፋፈል ሂደቱ ላይ ደንበኞች ቢፈልጉ በተለያዩ አማራጮች ይዛችሁ ብቅ ብላችኋል ማለት ነው። በሚገባ። በጣም ጥሩ። ስለዚህ ሳይቱ ላይ ያለውን ፕሮግረስ እና ሌሎች ተጨማሪ ጥያቄዎችን ደግሞ ሳይቱ ላይ ብናነሳስ በጣም ደስ ይለኛል። እሺ። ይህን ይመስላል። እንደምታዩት ሳይቱ አሁን ቁፋሮ ተጨምሯል። ለዛም ነው ዋጋችንን በዲስካውንት አድርገን የጨመርነው ሽያጭ። እንደምታዩ አሁን ላይ በተጀመረው ቅድም እንዳልኩ 3 ቤዝመንት ይኖሩታል። ከዛን ደግሞ እስከ 2ኛ ፎቅም ፓርኪንግ ይሆናል። ወደ ላይ G+17 ነው የሚሆነው። 2 ብሎክ ነው እንዳልኩሽ። አንደኛው ቁፋሮ የጀመረበት ጋር ነው፣ ሁለተኛው ደግሞ እዚህ የቆምንበት ጋር ነው የሚሆነው። ስለዚህ ሁለቱም ቢልዲንጎች የመኖሪያ አፓርትመንቶች ብቻ ናቸው የሚሆኑት። ምናልባት ይሄኛው ቢልዲንግ ላይ ግን
የጂም አንዳንድ የሱፐር ማርኬት ቦታዎች የሚኖሩት ይሆናል ማለት ነው። እንደምታያቸው እንግዲህ የተወሰኑ አሉ ሰራተኞች ምሳሳ ስለሆነ ነው አሁን ላይ ግን አሁን ላይም ባለው ስራው እየተሰራ ይገኛል። በ2 ዓመት ተኩልም ለማስረከብ በዝግጅት ላይ ነን ማለት ነው። በጣም ጥሩ። እንግዲህ አዲሱ ሳይታችሁ የሚገኘው መስቀል ፍላወር ቪላ ቨርዲና አሁን የተገኘንበትና ምናልባት ደንበኞችን ቤት ሲገዙ መጀመሪያ የሚያዩት ሎኬሽን ዋይዝ ነውና ምናልባት ደንበኞች እዚህ ቦታ ላይ ኢንቨስት ቢያደርጉ የሚያገኙት ጠቀሜታ ምንድን ነው? እሺ እንግዲህ ቦታው እንደምታዩ ለመኖሪያም ቆንጆ ነው። ሁለተኛ ደግሞ እንደ ኢንቨስትመንት አንደኛ ያሉት የካሬ አማራጮች በጣም ቆንጆ ናቸው። ለኪራይም አትርፎ ለመሸጥም ይመቻሉ። ሎኬሽኑ መስቀል ፍላወር የታወቀ ነው። ኪራይ ቫልዩ በጣም ከፍ ያለ ነው። ስለዚህ ቦታው ከኢንቨስትመንትም ከመኖሪያም አንግል በጣም አሪፍ የሚባል ነው ማለት ነው። በተጨማሪ ደግሞ እዛ አካባቢ ቤተክርስቲያኖች፣ መዝናኛ ቦታዎች እንዲሁም ኢንተርናሽናል ትምህርት ቤቶች በአቅራቢያው ሁሉም ነገሮች ስላሉ ቢያከራዩት እነሱም ቢኖሩበት አትርፈውን ቢሸጡት ኢንቨስትመንቱ በጣም ከፍተኛ ነው። ፕላስ ደግሞ ከምንሸጥበት የዋጋ አንጻር በተጨማሪ ማለት ነው። በጣም ጥሩ። እንግዲህ የሪል ስቴት ዘርፉ ከጊዜ ወደ ጊዜ እየጨመረና እየተስፋፋ ይገኛልና ምናልባት የእናንተን ሪል ስቴት ከሌሎች ሪል ስቴት ለየት የሚያደርገው ነገር ምንድን ነው ብለሽ ታስቢያለሽ? እውነት ለመናገር ካፓዶሺያ ሪል ስቴትን ከሌሎች ለየት ያደርጉታል ብዬ የማስባቸው ብዙ ነገሮች አሉ። የመጀመሪያው ሎኬሽናችን ነው። ሎኬሽን በሁሉም መሀል ከተማ ላይ ነው። አሁን ቴዎድሮስ አደባባይ፣ ልደታ፣ ፍሬንድሺፕ ፓርክ፣ 4 ኪሎ ከዚህ በፊት የገነባናቸው ናቸው። ቴዎድሮስ አደባባይ ላይ አንዱን አሁን ላይ ሽያጭ ላይ ይገኛል። አሁን ደግሞ ይዘነው የመጣ ነው መስቀል ፍላወር ነው። ሶ ሎኬሽኑ ሴንተር የሚባሉ ቦታዎች ላይ ይዘን መምጣታችን ልዩ ያደርገናል። ሁለተኛ እየሸጥንበት ያለው ዋጋ ነው። በአማካኝ እዚህ አካባቢ እየተሸጠበት ካለው ዋጋ በጣም በቅናሽ ዋጋ ነው ይዘን የመጣ ነው። ሌላኛው ደግሞ የአከፋፈል ሲስተማችን አከፋፈል እንደ ደንበኛው ምርጫ በፕሮግረስ የሚፈልግ፣ ሁለተኛ ደግሞ ቀስ እያለ የሚከፍልበትን ጊዜ እንደነገርኩሽ ቅድም በወራት ልዩነት ከፈለገም እሱን እኛ በሚነግረን እሱን አግሪመንታችን መስራታችን፣ ሁለተኛ ደግሞ በተባለው ጊዜ ማስረከባችን ለየት ያደርገዋል። ሌላኛው እና ዋነኛው ነገር አግሪመንት ከተዋዋሉ በኋላ ምንም አይነት ዋጋ ለመጨመራችን በአጠቃላይ ታማኝነቱ በጣም ለየት ያደርገዋል። በጣም ጥሩ። ምናልባት ቤቶቹን ስታስገነቡ በምን ያህል የጥራት አማካኝነት ነው ልታስረክቡ ያሰባችሁት? ምክንያቱም ቤትና ጥራትን ስናስብ አብሮ የሚነሳ ጉዳይ ነው ብዬ አስባለሁና በምን መልኩ ነው ያሰባችሁት? እውነት ለመናገር እንግዲህ ማቴሪያሎቻችን መርጠን ነው ሁሉም ከዚህ በፊት ያስረከብናቸውንም እንደንትን ማየት ይችላሉ። በጥራት ነው የምንገነባቸው። ሁለተኛ ደግሞ እያንዳንዱ ደንበኛው አይቷቸው የሚመሰክርላቸው ናቸውና ምንም አይነት ችግር የለበትም። ሁለተኛ አንዳንድ ነገሮች እንኳን ከተቀበሉ በኋላ የሆነ ነገር ካለ ካምፓኒው እስከ 1 ዓመት ድረስ ስራዎችን ይሰራላቸዋል ለደንበኞች ማለት ነው። ግን ግንባታው ላይ ምንም ጥርጥር አይገባቸው። በጣም ጥሩ። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ ቀረ የምትለው ሀሳብ ካለ ድል ይስጥሽ። ቀረ የምለው ሀሳብ የለም። እንግዲህ ደንበኞች አሁን ላይ እየሸጥንበት ያለው ዋጋ በዓልንም መምጣቱንም አስመልክተን፣ ሁለተኛ ይሄኛውን ሳይት ቁፋሮ መጨመሩን አስመልክተን ነው ዲስካውንት ያወጣነው ለካሬ 70 ሺህ ብር። ቴዎድሮስ አደባባይም ለሚገኘው ሳይታችን አውጥተናል። እዛም ከ48 ካሬ ጀምሮ ስላሉ ደንበኞች በዚህ ዋጋ ቀድመው ተጠቃሚ የሆኑ ቤት ይኖራቸው ነው የምለው። በጣም ጥሩ። በውጭም ሀገር ውስጥ ያሉ ደንበኞች እነዚህን የቤት አማራጮች መግዛት ሲፈልጉ በምን አማራጮች ያገኟቸዋል? ስልኮች አሉን በ0925 18 9191 በመደወል ሙሉ መረጃውን ማግኘት ይችላሉ። በዋትሳፕም በቴሌግራም በሁሉም ሶሻል ሚዲያ አካውንቶች ሊያገኙን ይችላሉ። እንዲሁም መደወልም ይችላሉ። ይሄን ይመስላል። መልካም። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን። አመሰግናለሁ። መልካም ቀን። እሺ። ውድ የገበያ ሚዲያ ተመልካቾቻችን በካፓዶሺያ ሪል ስቴት ተገኝተን ያላቸውን የቤት አማራጮች፣ ዋጋ፣ የካሬ መጠን፣ ያከፋፈል ሂደቱን በአጠቃላይ ሌሎች ጠቅለል ያሉ መረጃዎችን ቢሮ ላይ እንዲሁም ደግሞ ሳይቱ ላይ ተገኝተን ያደረግነው ቆይታ ይሄንን ይመስል ነበር። እነዚህን የቤት አማራጮች መግዛት ከፈለጋችሁ ደግሞ እታች ባለው ስልክ ቁጥር መደወልና ማግኘት ትችላላችሁ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ እያልኩኝ ፕሮግራሙን እየመራ ሆኔ ትንግርት ሙልጌታ